የሙስሊሙ የእውቀት ተሳትፎ ወንም ቀርዳዊ እንዳሉት ኡመቱ ኢቅራ ላ ተቅራ ያንብብ ትውልድ አያነብ አንባቢ አይደለም ጋዜጣዎችን ማንበብ መጽሔቶችን ሐዲሱን ትምህርቱን ደካማ ምን ነካው በጣም በማንበብ ማንባቢዎች ሲጠቀሱ ግንባር ቀደም የሚጠሩት አንድ የሙስሊም ትልቅ ምሁራን ጃሂዝ ይላቸዋል ጃሂዝ በእስልምና ታሪክ ትልቅ ዓሊም ናቸው ሚን الዑለማ በስነ ጽሑፍ ደግሞ የበለጡ የመጠቁ ነበሩ ጃሂዝ ደካማ ናቸው ኢኮኖሚካሊ ደካማ ናቸው ሳንቲ ካገኙ ኪታብ ላይ ሄደው ነው የሚያውሏት አንድ ኪታብ እጃቸው ከያዙ ሳይጨርሱት አይተኙ ጃሂዝ ሌላ መገለጫቸው አንድ ዓሊም ሲል የሰማው ተላጫውታችሁ ጃሂዝ መልካቸው ብዙም አትራክቲቭ አልነበረም ይላል ብዙም አይስብም ግልጽ ነው አይደል ብዙም አትራክቲቭ አልነበሩ አንዴ ምናልባት ይሄ ታሪክ ይገልጽላቸዋል የሰውየው ማንነት አንዴ አንዲት ሴት በእድሜ ገፋች መጣችና ገበያ ፈልጋለሁ ብላ ወሰደቻቸው ደነገጡ ለምን እንደምትወስደኝ አይ ፈልጌህ ነው የት ነው የምትወስጂው ወርቅ ቤት ወሰደቻቸው በርጋ ቆሙሳቸው እሷ ውስጥ ያለውን ወርቅ ሰሪ እሳቸውን ያሳየች ስትጠቁመው ነበር ከዛ አነጋገረችና ጥላቸው ወጣ ሄደች እንዴ የት ነው የምትሄጂው አይ በቃ ሀጃዬን ጨርሻለሁ ምንድነው የጨረሽው ገባሉና ወርቅ ቤት እቺ ሰው እኔን አመጣችኝ ጥላኝ ሄደች ነገሩ ምንድነው አሉ አይ እቺ ሰው ቀለበት ማሰራት ፈልጋ ነበር የቀለበቱ ፈርጥ ላይ የሰው ስዕል እንዳደርግላት ጠይቃኝ ነበር የሰው ስዕል ምን አይነት ነው ስላት ሸይጣንን የሚመስል ሰው አለችኝ ምስሉ ምን አይነት ስላት እርሶን አምጥታ በርጋ ጥላብኝ ሄደች ለዚህ ነው የፈለግነው ስራ ጨርሰን አላሏቸው እንዲህ ይባሉ ነበር ዕውቀታቸው ግን ላይ በጣም የሚገርማችሁ የማንበብ ፍቅራቸው እየገዙ ኪታብ ስላልቻሉት አንድ መክተብ ኪታብ የሚሸጥ ድርጅት ሄዱና ስራ ቀጠሩኛ ቢርሶ ምን ልናረገው አይኔ ደሞዝ አልፈልግም ደሞዜ እንዳነብ ፍቀዱ እዛ ላይ በራሪ ውስጥ ገቡ ኪታብ ይሸጣሉ ደሞዛቸው ምንድነው ኪታብ ማንበብ ብቻ ነው ይሄን ዕውቀታቸውን የሙስሊሙ ማህበረሰብ ያቀ ነበርና አንዲት ለግላጋ ቆንጆ ለጋ ሴት መጣችና እንግዳዊ ጥያቄ ያቀረበችላቸው ያ ሼኽ አለቻቸው እኔ እንዲያገቡኝ ይፈልጋሉ እኔን አንቺ አዎ እውነት ልታገቢ ይፈልገሽ አዎ ለምን አይ አንድ ካልኩሌሽን አስቤበት ነው እንዴት ልጅያችን በርሶ ዕውቀት በእኔ ውበት እንዲወጣ ፈልጋለሁ በሁለቱም የነገሰ ልጅ እንዲሆንልን ነው አግቡኝ አለቻቸው ጃሂዝ አሰቡና ምን አለባት በእኔ ውበት ባንቺ ዕውቀት ቢወጣሳ ኔጌቲቭ ሊገቡ ነው አይደል ይህ ትልቅ ዓሊም እዛው መጽሐፍ ውስጥ ያነበቡ ላይብራሪ ውስጥ ያሉ የሞቱትም እዛው ነበር እንዴት እንደሞቱ ታውቃላችሁ አንድ ሌሊት ላይ ኪታብ ፈረሰና የኪታብ ማዕበል አጠባቸው ጧት ሲገኙ ታላቁ የስነ ጽሑፍ ሰው ታላቁ ዓሊም ጃሂዝ ዱንያ ያለቀው ነበር ዑለማዎቹ ደፊኑል ኩቱብ ይላቸዋል ኪታብ የደፈነው የኪታብ ሸሂድ ይሏቸዋል ኡመተል ኢስላም አንባቢ ትውልድ ነበር አንድ ትልቅ ዓሊም የሚታወቁበት ኪታብ መንገር ላይ ይሄዱ በማንበብ ነጩ አይደለም ዛሬ ያመጣው ባስ ውስጥ እንዲቆመው ሲያነቡና ያለ ላፕቶፕ ይዘው ነው አይፎናቸውን ይዘው ነው ከንባብ አይለዩ ፕሌን ውስጥ አሁን ስመጣ ስትል ቁጭ ንባብ ነው ሪሰርች ነው ሙስሊሙ ነበር ይሄን ያስተማራቸው ይላል በተለይ አንዱ ትልቅ ዓሊም ስማቸው አሁን ስለጠፋኝ ነው ይሄ ዓሊም ያነበቡ ነበር መሄድ ብዙ ጊዜ
የሚቆሙት የመስጂዱ ፖል እየገጫቸው ነው። ግልጽ ነው። እየመታቸው ነበር የሚቀሩት። የአንበብ ትውልድ እያነበበ አይደለም። የሙስሊሙ የእውቀት ተሳትፎ ወንም ቀርዳዊ እንዳሉት ኡመቱ ኢቅራ ላ ተቅራ፣ የአንበብ ትውልድ አያነብ፣ አንባቢ አይደለም። ጋዜጣዎችን ማንበብ፣ መጽሔቶችን፣ ሐዲሱን፣ ትምህርቱን ደካማ ምን ነካው? በጣም በማንበብ ማንባቢዎች ሲጠቀሱ ግንባር ቀደም የሚጠሩት አንድ የሙስሊም ትልቅ ምሁራን ጃሂዝ ይላቸዋል። ጃሂዝ በእስልምና ታሪክ ትልቅ ዓሊም ናቸው። ሚነል ዑለማ በስነ ጽሑፍ ደግሞ የበለጡ የመጠቁ ነበሩ። ጃሂዝ ደካማ ናቸው። ኢኮኖሚካሊ ደካማ ናቸው። ሳንቲ ካገኙ ኪታብ ላይ ሄደው ነው የሚያውሏት። አንድ ኪታብ እጃቸው ከያዙ ሳይጨርሱት አይተኙ። ጃሂዝ ሌላ መገለጫቸው አንድ ዓሊም ሲል የሰማሁት ላጫውታችሁ። ጃሂዝ መልካቸው ብዙም አትራክቲቭ አልነበረም ይላል። ብዙም አይስብም። ግልጽ ነው አይደል? ብዙም አትራክቲቭ አልነበሩ። አንዴ ምናልባት ይሄ ታሪክ ይገልጽላቸዋል የሰውየው ማንነት። አንዴ አንዲት ሴት በእድሜ ገፋች መጣችና ገበያ ፈልጋለሁ ብላ ወሰደቻቸው። ደነገጡ። ለምን ነው የምትወስደኝ? አይ ፈልጌህ ነው። የት ነው የምትወስጂው? ወርቅ ቤት። ወሰደቻቸው። በርጋ ቆሙ እሳቸው። እሷ ውስጥ ያለውን ወርቅ ሰሪ እሳቸውን እያሳየች ስትጠቁመው ነበር። ከዛ አነጋገረችና ጥላቸው ወጣ ሄደች። እንዴ የት ነው የምትሄጂው? አይ በቃ ሀጃዬን ጨርሻለሁ። ምንድነው የጨረሽው? ገባሉና ወርቅ ቤት። እቺ ሰው እኔን አመጣችኝ፣ ጥላኝ ሄደች። ነገሩ ምንድነው አሉ። አይ እቺ ሰው ቀለበት ማሰራት ፈልጋ ነበር። የቀለበቱ ፈርጥ ላይ የሰው ስዕል እንዳደርግላት ጠይቃኝ ነበር። የሰው ስዕል ምን አይነት ነው ስላት ሸይጣን የሚመስል ሰው አለችኝ። ምስሉ ምን አይነት ስላት እርሶን አምጥታ በርጋ ጥላብኝ ሄደች። ለዚህ ነው የፈለግነው ስራ ጨርሰን አላሏቸው። እንዲህ ይባሉ ነበር። ዕውቀታቸው ግን ላይ በጣም የሚገርማችሁ የማንበብ ፍቅራቸው እየገዙ ኪታብ ስላልቻሉት አንድ መክተብ ኪታብ የሚሸጥ ድርጅት ሄዱና ስራ ቀጠሩኛ። ቢርሶ ምን ልናረገው? አይኔ ደሞዝ አልፈልግም፣ ደሞዜ እንዳነብ ፍቀዱ። እዛ ላይ በራሪ ውስጥ ገቡ። ኪታብ ይሸጣሉ። ደሞዛቸው ምንድነው? ኪታብ ማንበብ ብቻ ነው። ይሄን ዕውቀታቸውን የሙስሊሙ ማህበረሰብ ያውቅ ነበርና አንዲት ለግላጋ ቆንጆ ለጋ ሴት መጣችና እንግዳዊ ጥያቄ ያቀረበችላቸው። ያ ሼኽ አለቻቸው፣ እኔ እንዲያገቡኝ ይፈልጋሉ። እኔን? አንቺ? አዎ። እውነት ልታገቢ ፈልገሽ? አዎ። ለምን? አይ አንድ ካልኩሌሽን አስቤበት ነው። እንዴት? ልጃችን በእርሶ ዕውቀት በእኔ ውበት እንዲወጣ ፈልጋል። በሁለቱም የነገሰ ልጅ እንዲሆንልን ነው። አግቡኝ አለቻቸው። ጃሂዝ አሰቡና ምናልባት በእኔ ውበት ባንቺ ዕውቀት ቢወጣሳ? ኔጌቲቭ ሊገቡ ነው አይደል? ይህ ትልቅ ዓሊም እዛው መጽሐፍ ውስጥ እያነበቡ ላይብራሪ ውስጥ እያሉ የሞቱትም እዛው ነበር። እንዴት እንደሞቱ ታውቃላችሁ? አንድ ሌሊት ላይ ኪታብ ፈረሰና የኪታብ ማዕበል አጠባቸው። ጠዋት ሲገኙ ታላቁ የሥነ ጽሑፍ ሰው ታላቁ ዓሊም ጃሂዝ ዱንያ ያለቀው ነበር። ዑለማዎቹ ደፊኑል ኩቱብ ይላቸዋል። ኪታብ የደፈነው የኪታብ ሸሂድ ይሏቸዋል። ኡመተል ኢስላም አንባቢ ትውልድ ነበር። አንድ ትልቅ ዓሊም የሚታወቁበት ኪታብ መንገድ ላይ የሄዱ በማንበብ ነጩ አይደለም ዛሬ ያመጣው ባስ ውስጥ እንዲቆመው ሲያነቡ እናያለን። ላፕቶፕ ይዘው ነው፣ አይፎናቸውን ይዘው ነው። ከንባብ አይለዩ። ፕሌን ውስጥ አሁን ስመጣ ስትል ቁጭ ንባብ ነው፣ ሪሰርች ነው።
ሙስሊሙ ነበር ይሄን ያስተማራቸው ይላል። በተለይ አንዱ ትልቅ ዓሊም ስማቸው አሁን ስለጠፋኝ ነው። ይሄ ዓሊም እያነበቡ ነበር መሄድ። ብዙ ጊዜ የሚቆሙት የመስጂዱ ፖል እየገጫቸው ነው። ግልጽ ነው። እየመታቸው ነበር የሚቀሩት። የአንበብ ትውልድ እያነበበ አይደለም። የሙስሊሙ የእውቀት ተሳትፎ ወንም ቀርዳዊ እንዳሉት ኡመቱ ኢቅራ ላ ተቅራ፣ የአንበብ ትውልድ አያነብ፣ አንባቢ አይደለም። ጋዜጣዎችን ማንበብ፣ መጽሔቶችን፣ ሐዲሱን፣ ትምህርቱን ደካማ ምን ነካው? በጣም በማንበብ ማንባቢዎች ሲጠቀሱ ግንባር ቀደም የሚጠሩት አንድ የሙስሊም ትልቅ ምሁራን ጃሂዝ ይላቸዋል። ጃሂዝ በእስልምና ታሪክ ትልቅ ዓሊም ናቸው። ሚነል ዑለማ በስነ ጽሑፍ ደግሞ የበለጡ የመጠቁ ነበሩ። ጃሂዝ ደካማ ናቸው። ኢኮኖሚካሊ ደካማ ናቸው። ሳንቲ ካገኙ ኪታብ ላይ ሄደው ነው የሚያውሏት። አንድ ኪታብ እጃቸው ከያዙ ሳይጨርሱት አይተኙ። ጃሂዝ ሌላ መገለጫቸው አንድ ዓሊም ሲል የሰማው ተላጫውታችሁ፣ ጃሂዝ መልካቸው ብዙም አትራክቲቭ አልነበረም ይላል። ብዙም አይስብም። ግልጽ ነው አይደል? ብዙም አትራክቲቭ አልነበሩ። አንዴ ምናልባት ይሄ ታሪክ ይገልጽላቸዋል የሰውየው ማንነት። አንዴ አንዲት ሴት በእድሜ የገፋች መጣችና ገበያ ፈልጋለሁ ብላ ወሰደቻቸው። ደነገጡ። ለምን ነው የምትወስደኝ? አይ ፈልጌህ ነው። የት ነው የምትወስጂው? ወርቅ ቤት። ወሰደቻቸው። በርጋ ቆሙ እሳቸው። እሷ ውስጥ ያለውን ወርቅ ሰሪ እሳቸውን እያሳየች ስትጠቁመው ነበር። ከዛ አነጋገረችና ጥላቸው ወጣ ሄደች። እንዴ የት ነው የምትሄጂው? አይ በቃ ሀጃዬን ጨርሻለሁ። ምንድነው የጨረሽው? ገባሉና ወርቅ ቤት። እቺ ሰው እኔን አመጣችኝ፣ ጥላኝ ሄደች። ነገሩ ምንድነው አሉ። አይ እቺ ሰው ቀለበት ማሰራት ፈልጋ ነበር። የቀለበቱ ፈርጥ ላይ የሰው ስዕል እንዳደርግላት ጠይቃኝ ነበር። የሰው ስዕል ምን አይነት ነው ስላት ሸይጣን የሚመስል ሰው አለችኝ። ምስሉ ምን አይነት ስላት እርሶን አምጥታ በርጋ ጥላብኝ ሄደች። ለዚህ ነው የፈለግነው፣ ስራ ጨርሰናል አሏቸው። እንዲህ ይባሉ ነበር። ዕውቀታቸው ግን ላይ በጣም ላይ በጣም የሚገርማችሁ የማንበብ ፍቅራቸው እየገዙ ኪታብ ስላልቻሉት አንድ መክተብ ኪታብ የሚሸጥ ድርጅት ሄዱና ስራ ቀጠሩኛ። ቢርሶ ምን ልናረገው? አይኔ ደሞዝ አልፈልግም፣ ደሞዜ እንዳነብ ፍቀዱ። እዛ ላይ በራሪ ውስጥ ገቡ። ኪታብ ይሸጣሉ። ደሞዛቸው ምንድነው? ኪታብ ማንበብ ብቻ ነው። ይሄን ዕውቀታቸውን የሙስሊሙ ማህበረሰብ ያውቅ ነበርና አንዲት ለግላጋ ቆንጆ ለጋ ሴት መጣችና እንግዳዊ ጥያቄ ያቀረበችላቸው። ያ ሼኽ አለቻቸው፣ እኔ እንዲያገቡኝ ይፈልጋሉ። እኔን? አንቺ? አዎ። እውነት ልታገቢ ፈልገሽ? አዎ። ለምን? አይ አንድ ካልኩሌሽን አስቤበት ነው። እንዴት? ልጅያችን በእርሶ ዕውቀት በእኔ ውበት እንዲወጣ ፈልጋል። በሁለቱም የነገሰ ልጅ እንዲሆንልን ነው፣ አግቡኝ አለቻቸው። ጃሂዝ አሰቡና ምናልባት በእኔ ውበት ባንቺ ዕውቀት ቢወጣሳ? ኔጌቲቭ ሊገቡ ነው አይደል? ይህ ትልቅ ዓሊም እዛው መጽሐፍ ውስጥ እያነበቡ ላይብራሪ ውስጥ እያሉ የሞቱትም እዛው ነበር። እንዴት እንደሞቱ ታውቃላችሁ? አንድ ሌሊት ላይ ኪታብ ፈረሰና የኪታብ ማዕበል አጠባቸው። ጠዋት ሲገኙ ታላቁ የሥነ ጽሑፍ ሰው ታላቁ ዓሊም ጃሂዝ ዱንያ ያለቀው ነበር። ዑለማዎቹ ደፊኑል ኩቱብ ይላቸዋል። ኪታብ የደፈነው የኪታብ ሸሂድ ይሏቸዋል። ኡመተል ኢስላም አንባቢ ትውልድ ነበር። አንድ ትልቅ ዓሊም የሚታወቁበት ኪታብ መንገድ ላይ የሄዱ በማንበብ ነጩ አይደለም ዛሬ ያመጣው ባስ ውስጥ እንዲቆመው ሲያነቡ እናያለን።
ላፕቶፕ ይዘው ነው፣ አይፎናቸውን ይዘው ነው። ከንባብ አይለዩ። ፕሌን ውስጥ አሁን ስመጣ ስትል ቁጭ ንባብ ነው፣ ሪሰርች ነው። ሙስሊሙ ነበር ይሄን ያስተማራቸው ይላል። በተለይ አንዱ ትልቅ ዓሊም ስማቸው አሁን ስለጠፋኝ ነው። ይህ ዓሊም እያነበቡ ነበር መሄዱ። ብዙ ጊዜ የሚቆሙት የመስጂዱ ፖል እየገጫቸው ነው። ግልጽ ነው። እየመታቸው ነበር የሚቀሩት። የአንበብ ትውልድ እያነበበ አይደለም።